ይሄ መጽሐፍ ሲታሰብ አንዱ ትልቁ መልእክቱ ልማት በሶስተኛ ወገን አይሰራም ነውና ቅድምም በስሱ ለማንሳት እንደሞከር ነው ከዛ ጋር ተያይዞ ያለንበት ሁኔታ ድህነት ደግሞ ይታወቃልና እንዴት ነው ከዛ መውጣት የሚቻለው? እውነተኛ የሆነ ልማት ጋር ለመሄድ እንግዲህ ሶስተኛ ወገን የማይሰራው ከሆነ እኛ ያለንበት ሁኔታ ደግሞ ያው የሚታወቅ ነውና እንዴት ነው የምንወጣው የሚለውንም መውጫ መንገዶችን ቅድም ከማብቃት ጀምሮ የተወሰነ በሄዱበትም ያልተነሱ ዋና ዋና የሚባሉ ነጥቦች በመጽሐፉ የሚነሱም አሉና ስለሱ እስኪ ጥቂት እንባባል። በጣም ትልቅ ጥያቄ ነው። እንዳልሽው የመጽሐፉ አንድ መልእክት ብቻ ተናገር ብባል የምናገረው አሁን ልክ ያልሽው ነው። በሶስተኛ ወገን ልማትን ማሰራት አይቻልም። ምን አለ ጸደቀ በይኝ። ይሄ ትልቅ መፈክር ይሆናል ለአፍሪካ፣ ለሌላው ዓለም። You cannot outsource your development to the outside world. አውትሶርስ ማድረግ አይቻልም፣ ራስሽ መስራት አለብሽ የሚለው ትልቁ መልእክት እሱ ነው። ይሄ መልእክት ደግሞ ያኔ መጽሐፉን ስንጀምር ከነበረው ሁኔታ ዛሬ ይበልጥ ይመለከተዋል። ለምን ብትይ የዩክሬንና የራሽያ ጦር ትልቅ ትምህርት ነው አፍሪካን ታዳጊውን ዓለም ማስተማር ያለበት። ራስን መቻል ፉድ ሴኩሪቲ ሳይሆን ፉድ ሶቨረንቲ ሉዓላዊነት ምንድነው የሚለውን እንደ ቁልጭ አድርጎ ነው የሚያሳይሽ። እሱን ለመወጣት በምኞት የሚሆን ነገር አይደለም። አፍሪካ መሪዎች፣ አፍሪካ ስርዓቶች ይሄንን እንደው ከምንጊዜውም በላይ ማየት ያለባቸው ጉዳይ ነው። ማዳበሪያ ቆመ፣ መንገድ የለም። አሁን ደግሞ እዚህ መካከለኛው ምስራቅ ላይ እየገነፈለ ያለው ሁኔታ ቢፈነዳ ውጤቱ ለኛ ምን ማለት እንደሆነ በደንብ ይገባናል። አንድ ጊዜ ከሌላ ሚዲየም ጋር ስንነጋገር ተመሳሳይ ጥያቄ ሙሉ በሙሉ አይደለም፣ ተመሳሳይ ጥያቄ ተነስቶ ምንድነው ምሳሌ የሰጠኋቸው የቻይናን ቀይ ሰራዊት ሬድ አርሚ በ1940ዎቹ እንደዚህ ማኦ የለም እኛ ነፃነታችንን ማወጅ አለብን ብለው ሲነሱ ተቃዋሚው አካባቢ ምዕራቡ አረንጓዴ በቃ እና ምንድነው ብለው እንትን ያሉት ተዋቸው፣ ወባ ይጨርሳቸዋል፣ የቀዩን እንትን ወባ ይጨርሳቸዋል። በሌላ በኩል እንዳልሽው ደግሞ እኛ አረንጓዴ አብዮት እንትን ተብሎ እንትን አድርገን ወባ ይጨርሳቸዋል። ማው ምንድነው ያደረጉት? አዋቂዎችን ሀገር ውስጥ ያሉትን አዋቂዎች ሰብስበው መፍትሄ አምጡ አሉ። አልቆየም ውሎ ሳያድር መፍትሄ አመጡ። መፍትሄው ምንድነው? ተክል ዝም ብሎ እንደ አረም የሚበቅል አርቴሚዚያ የሚባል ተክል ነበረ። ከሱ ጨምቀው የወባ ኪኒን ሰሩ። ለዓለም አላሳውቁም፣ ዝም አሉ። ቢያዩ የቀይ ወታደር አያልቅም፣ ቢያዩ አያልቅም። ከረጅም ጊዜ በኋላ ይኸውና ብለው
መፍትሄው ይሄ ነው። ፍቱህ እንትን የሆነ መድኃኒት ፈዋሽ መድኃኒት አገኘን እንደዚህ ብለው ምንድነው ትምህርቱ? ቁጭ ብሎ ተመካክሮ አንድ ላይ ያለንን ንብረት ያለንን የሰው ሀብት ያለንን መሬት ላይ ያለ ሀብት በደንብ ለመጠቀም መመካከር፣ መወያየት ነው። መስሪያ ቤቶች የመስሪያ ቤት ኃላፊዎች እነገሌን እባካቸው አስወግዱልን የሚሆነውን ነው የምነግርሽ። እየሆነ ያለው በራሴ የደረሰውን ቅድም እንዳልኩሽ ዝርዝር ውስጥ አልገባም፣ በጣም ትንሽ ይሆንብኛል። እና ትልቁን ስዕል መመልከት ማየት መቻል አለብን። ሌላ ምንም አይደለም የሚያዋጣን፣ እውቀቱ አለን፣ የተፈጥሮ ሀብቱ አለን። እኛ ያላወቅነው ቁጭ ብለን በአንድ መንፈስ ወደፊት የምንሄድበትን መስሪያ ቤቶችን ተመልከች። አንድ መስሪያ ቤት በአዋጅ ከተቋቋመ ሲፈርስም በአዋጅ ነው መሆን ያለበት። አንድ ባለስልጣን፣ አንድ ዳይሬክተር ጀነራል፣ አንድ ምክትል ሚኒስትር፣ አንድ እንደዚህ በመጣ ቁጥር እኔ አልተመቸኝም ብሎ ወይ ስም መቀየር። እኔ እንዲያው ስም መቀየር የሚያሳዝነኝ ይሄ አለ አይደል ሀሳቡ ሲነጥፍ ነው የሚመስለኝ። ቅርታ አድርግልኝ። በእውነት ነው የምልሽ። ዋናው ስራው ላይ ሳይሆን ይኸውልሽ በቃ ይሄ ምንድን ነው አማርኛ ተረት አለ አይደለም፣ ጉልቻ ቢል በስም ይደግፉ ይኸውልሽ ቢለዋወጡ እና አይደለም እሱ አይደለም። እና ይሄ ደግሞ ወዴት ነው የሚወስደኝ መሰለሽ? ቅድም የነገርኩሽ ስኬቶች የመጡት ትናንትና ስለሰራን አይደለም። የዛሬ 50 60 70 ዓመት ጀምረን የገነባነው ውጤት ነው። እሱ ደግሞ እንዴት መሰለሽ የሚሆነው በየጊዜው ይሄ ኢኖቬሽንስ የሚባሉትን በየጊዜው አንድ 15 20 ዓመት እንትን ካልሽ በኋላ ጊዜያቸው ያልፋል። ወደሚቀጥለው ደረጃ መሄድ መቻል አለብሽ። ወደሚቀጥለው ደረጃ የምትሄጂው እንዴት ነው? ሆምወርክሽን ሰርተሽ የቤት ስራሽን ሰርተሽ ያለውን እውቀት አሰባስበሽ የምንሄድበት መንገድ ይሄ ነው ብለሽ ነው እንደ ምሳሌ ብለሽ ተሰንዶ ማለት ነው። ኤግዛክትሊ ይሄ መሰነድ በቃ እኮ ትልቁ ጥፋት አፍሪካ ውስጥ ያለው ይሄ ነው። ስለዚህ አፍሪካ እያካሄደች ያለችው የልማት አጀንዳ የአፍሪካ አይደለም። ለአፍሪካ ወይም ለኢትዮጵያ ይሄ ይገባቸዋል ተብሎ የተሰጠ እንጂ እኛ የመሰረትነው አይደለም ብዬ እንዲያው በትኩረት ለመናገር የፈለግኩት ለዚህ ነው። እና ሁልጊዜ እድሜ አለው፣ ሁሉም ነገር እድሜ አለው። በጨዋታችን ላይ ቴክኖሎጂ በተለይ እድሜ አለው። በጣም ብዙ እንትን ያሉትን ተከታትለሽ ማደስ፣ ሁልጊዜ ማደስ፣ ሁልጊዜ ይሄ ፓይፕላይኑ ቧንቧው መቋረጥ የለበትም የኢኖቬሽን። እና የዛሬ 40 ዓመት የጀመርነው ነገር እንደዚህ አመጣና ያንን ይሄ ታሪክም ገድልም ብትይ አንቶልድ ስቶሪስ በምትይበት ጊዜ ገድሉ ራሱ እኮ እሱን ብቻ ስለሱ ብቻ እያወራን እድሜ ልክ ልንቀጥል አንችልም። ሌላ ገድል መፈጠር አለበት። ሌላ እና እንደ ምሳሌ ብጠቅስልሽ በ1970ዎቹ በአውሮፓውያን አቆጣጠር እኛም ሆን ሌላው አፍሪካ ሀገር ሌላው ታዳጊ ሀገር በተወሰኑ ሰብሎች ላይ ብቻ ውጪ ልኮ በሚገኘው ገቢ መተዳደር ይቻላል
የሚለውን ነገር የለም። አንድ ጊዜ ይሄ ያሰብል ወይ በበሽታ ወይ በሆነ ነገር ቢጠፋ ወይ ገበያው እንትን ቢወድቅ ምንድነው ተብሎ ይሄ ዳይቨርሲፊኬሽን የሚባል ነገር ተጀመረና እያንዳንዱ ሀገር እንግዲህ አሁን በሚቀጥለው መጽሐፋችን አንዱና ትልቁ ስራችን እሱ ነውና አሁን በሱ ምክንያት አንድ 15-20 ሀገሮችን እንደው አየሁ እና ብታይ በ1970ዎቹ 80ዎቹ 90ዎቹ የተለያዩ ሰብሎችን ወይ ከውጭ ማስገባት ወይ ሀገር ውስጥ ያሉትን ደረጃቸውን ከፍ ማድረግ ቅድመ ተከተላቸውን ቅድሚያቸውን ከፍ ማድረግ ነበረ። አሁን ቁጭ ብለሽ ስታይ ከዛ በኋላ ያ አገለገለ በጊዜው። ለምን አሁን የኢትዮጵያን የውጭ ገበያ ስብጥር በምታይበት ጊዜ በ1970ዎቹ 80ዎቹ ቡና ወደ 75-80 እስከ 82 በመቶ ቡና ነበረ የሚላከው። አሁን በቅርቡ በምታይበት ጊዜ ቡና 45 በመቶ ያነሰ ነው ስብጥሩ። ሌሎች መጡ፣ የኛ ብቻ ሳይሆን የሌሎች አፍሪካ ሀገራት ማለት ነው። በእኛ ምሳሌ የቅባት ሰብሎች እንደ ሰሊጥ፣ ቅድም ያልኩሽ የቦለቄና አይነቶቹ ይሄ ጥራጥሬዎቹ፣ በቅርቡ ደግሞ አሁን ትንሽ ዝቅ አለ እንጂ አትክልቶች ቬጂታብልስ እና በጣም ደስ ይልሻል ይሄንን በምታይበት ጊዜ። ነገር ግን ይሄ ዘላለም ቀጣይ አይደለም። ልክ እንደሱ አሁን ቅጠላቅጠሎችን በጣም ማበረታታት የጀመርነው ባለፉት 20 ዓመታት ነው። ትልቅ ለውጥ ነው በእውነት። ምክንያቱም ቅድም እንዳልኩሽ ቡና 80 ምናምን በመቶ ይጠቀልል የነበረው ዛሬ ወደ 40 ምናምን 42-45 መውረዱ በጣም ደስ ይልሻል። ነገር ግን እነኛ ቀጣይ አይደሉም። አሁንም እንዲያውም ዝቅ እያሉ የሚሄዱበትን ሁኔታ እያየን ነው። ስለዚህ ምንድነው ቅድም ያልኩሽ ቧንቧው መቋረጥ የለበትም። የሚፈሳው ነገር ሁልጊዜ ልክ እንደ ወንዝ መፍሰስ ነው ያለበት። ያኔ ነው ወደፊት ለመሄድ የምችይው ማለት ነው። የቀጣይነት ጉዳይ በጣም ወሳኝ ጉዳይ ነው። በብዙ ነገራችንም የሚጎለን ነገር ይሄ ቁርጥ ቁርጥ ማለቱ ከተለያዩ ለውጦች ጋር ተያይዞ አንድን ነገር ጫፍ ያለማድረስ እዛ ላይ እየገነቡ ያለመሄዱ አይነቱ ነገር መቼም ትልቅ ኪሳራ ነው የሚያመጣብንና በግብርናውም መስክ አንዱ ችግር እሱ እንደሆነ እየነገሩን ነው። ከዘመናዊ ሳይንስስ አንጻር አሁን ዓለም ያለበት ደረጃ ኢትዮጵያ ያለችበትን ደረጃ አስተያይተው ያው በመጽሐፉም አለ። ምንድነው ሊያግዘን የሚችለው? በምን አይነት መልኩ ልንጠቀምበት እንችላለን ካለንበት ችግር ለመውጣት የሚለውን እስኪ። ሳይንስ የማያቋርጥ ነገር ነው። ደግሞ በጣም በፍጥነት እየተለዋወጠ የሚሄድ ነገር ነው። ካለፈው የተሻለ ነገር ሁልጊዜ ካለፈው የተሻለ ነገር ነው። ሳይንስን በተመለከተ ሳይንስ ምን አገዘን? አሁን ላለንበት ደረጃ ሙሉ በሙሉ ባይቀርፍም ለመሻሻሉ ትልቅ ሚና ነው የተጫወተው። እንዴት ብትይ እንደ መሳሪያነት ለምሳሌ ይሄ ቱልስ አሉ አይደለም? ይሄ ሞለኪውላር ማርከርስ የሚባሉ አሉ። እነሱን ተጠቅመሽ ድሮ አንድን ዝርያ ለማውጣት እስከ 12 ዓመት ምናምን የሚፈጅብሽ ዛሬ ከግማሽ በላይ ወርዷል። እሱ በ5-6 ዓመት ዝርያ ታወጫለሽ።
የቫይረስ በሽታ በተለይና ሌሎች በሽታዎች እነኚህ ተክሎችን ለማጽዳት ተችሏል። የሚተከሉ ችግኞችን ለማባዛት ከአንዲት ዛፍ በብዙ ሺህ ለማራባት በሚቻልበት ደረጃ ተደርሷል። ትልቅ እመርታ ነው የተገኘው። አቅምም ተገንብቷል። ዛሬ እኮ ወደ 300 የሚጠጉ ተመራማሪዎች አሉ በተለያየ ደረጃ በዚህ መስክ የሚሰሩ። ችግሩ የሚመጣው ምኑ ጋር መሰለሽ? ቅደም ተከተላችንን ባለማጤናችን ነው የኔ ግምት። እንዲያውም በጨዋታችን ላይ አይ ቲንክ ሜይ 8 ይሄን በተመለከተ ውይይት አለ። ጋብዘውኛል አንዱ ፓነሊስት እንትኑን ብለው እና ችግሩ የሚመጣው ምኑ ላይ ነው? ጂኤምኦ ካልገባ ይሄ እንትናቸው ባህሪያቸው የተለወጠ አንዱን ሌላውን ጂን ተክሉ ላይ አምጥተሽ አስገብተሽ የምታገኘው ጥቅም የሚለው ላይ ነው። እውነቱን ለመናገር በጣም እንደ ባለሙያ በጣም ሀዘን ላይ ነኝ ይህንን በተመለከተ። ለምን በይ እስካሁን እንግዲህ ወደ 30 ምናምን ከ30 በላይ የሆኑ ሰብሎች ቅድም ባልኩሽ መልኩ አነሰም በዛም ስራ ተሰርቶባቸው ውጤት ተገኝቶ እንደዚህ ተሄዷል። አሁን ግን 4 ሰብሎች መሰሉኝ፣ እንሰት አለ፣ ዳጉሳ አለ፣ በቆሎ አለ፣ ጥጥ አለ እና እነኚህን ዘረመላቸውን ለውጠን ውስጥ ባህሪያቸውን ለውጠን ይሄ ጂኤምኦ የሆነ የተባለ ነገር እናስገባ ተብሎ ትልቅ ውዥንብር ተፈጥሮ፣ ነገር ግን በተለያዩ ምክንያቶች እንትን ብለው በእውነት ነው የምልሽ ይሄንን ያለምንም ማመንታት እናገራለሁ። በማይሆን መልኩ እነኚህን ኢትዮጵያ ውስጥ ገብተው እንዲሰራባቸው ተብሎ አዋጅ ሁሉ ወጣ። በፓርላማ ሁሉ ጸድቆ እኔ በጣም ነው ያዘንኩት። በእውነት ከልብ ነው ያዘንኩት። ተቃዋሚ አይደለሁም፣ የቴክኖሎጂ ተቃዋሚ አይደለሁም። ነገር ግን 2 ነገሮች አሉ። አንዱ የቅድሚያ ጉዳይ ቅድም ያልኩሽ ፕራዮሪቲያችን ምንድን ነው የሚለው ነው። ኢቭን ሞር ኢምፖርታንት ከሱ የሆነው ከሱ በጣም በላይ የሆነው ነገር ምንድን ነው? የሚያመጡት ለውጥ ምንድን ነው የሚል ነው። እነኚህን በተመለከተ ይሄ ጂኤም ጥጥ፣ ጂኤም በቆሎ፣ እንሰት የትም የለም፣ አልተሰራበትም። በተመለከተ ችግራችን ዋናው ችግራችን ምንድን ነው ብለው ቅድም እስካሁን ስንነጋገር ከነበረው ጋር አብሮ የሚሄድ ነገር ነው። ቁጭ ብሎ ምንድን ነው ችግራችን? ሌላው ዓለም እንዲህ አይነት ችግር ሲያጋጥመው እንዴት ፈታው ብለን በስርዓት አላየነውም፣ አላጠናነውም፣ አላጤነውም እና እንዲሁ በጭፍን ይሄ በቃ በጣም የሚያሳዝንሽ የሚያሳፍርሽ ነገር አለ። በቃ የምግብ ዋስትናን የሚያረጋግጥ እንደዚህ ነገር አንድ ነገር ልንገርሽ፣
ሐሰት ነው። እነኚህ ቴክኖሎጂዎች ይሄ የቢቲ ጥጥ ይሉታል፣ ቢቲ በቆሎ ይሉታል፣ መሰረታቸው የሚያሻሽጡበት መንገድ የትም ዓለም ብትሄጂ በቆሎም ይሁን ጥጥም ይሁን ሌሎች ወደ 30 ምናምን ሰብሎች በዓለም ዙሪያ እንደዚህ የተቀየሩ እንትን አሉ። እነሱ እያንዳንዳቸው የተመሰረቱት አጠቃቀሙ ምርታማነትን ያሳድጋል ሳይሆን ተባይን ይከላከላል፣ ምናልባት በሽታን ይከላከላል፣ ምናልባት እንደ አፕል ያሉትን ነገሮች በምታይበት ጊዜ ወይም እንደ እንትን ቆርጠሽ አሁን አፕልን ማነው ፍሬውን ቆርጠሽ ብታስቀምጪ መልኩን ይቀይራል፣ ጥፉ ይሆናል፣ እንደው የሚያስደስት መልክ አይኖረው። ያንን ለመከላከል ወይንም በጣም በሰፊው የተጠቀሙበት በተለይ በአሜሪካ በብራዚል እና አርጀንቲና አኩሪ አተርን በሰፊው ስለገቡበት በመሽን በእጅ ማረም ስለማይቻል አረም ማጥፊያ የሚሆን ነገር ተብሎ አረም ማጥፊያው የማይጎዳው ዝርያ እንዲፈጠር ተብሎ ነው። ተመልከች። አንድ እንደው ሳረሳው ከረሳው አስታውሽኝ፣ ስለ አንድ የሚያሳፍር ነገርም አለ። እንዲሁ ከረሳው አስታውሽኝ እናገራለሁ። እና አንድም ቦታ 1% ምርታማነት ይጨምራል ብሎ የሚከራከር ኩባንያዎቹ ራሳቸው 1% ይጨምራል ብለው አይከራከሩ። የለም ከበሽታ ከአረም ከእንደዚህ ይከላከልላል፣ ከተባይ ይከላከልላል ተብሎ ሌሎች ሀገሮች ያላቸው ልምድ ምንድነው ብለሽ ብትጠይቅኝ ይሄ ጂኤምኦን በተመለከተ አፍሪካ ውስጥ በትልቁ ተቀባይነት አግኝቶ የተሞከረው ደቡብ አፍሪካና ቡርኪና ፋሶ ነበረ። ደቡብ አፍሪካ በበቆሎ፣ ቡርኪና ፋሶ በጥጥ። በተወሰነ ጊዜ ቡርኪና ፋሶን በምታይበት ጊዜ እነሱ ያመጡት ጥጥ በአይነቱ በጣም ዝቅተኛ ስለነበረ ገበሬዎቹ ከሰሩ። ምን አደረጉ? 84 ሚሊዮን በላይ ሞንሳንቶን ከሰሱ። አማራጭ የለውም፣ ግድ የለም ከችሎት ውጪ ከፍርድ ቤት ውጪ እንስማማ ብለው እንግዲህ ምን ያህል እንትን እንደሆነ ከፍለው ጥጡ ወጣ። አሁን ዛሬ ያ ጥጥ ቡርኪና ፋሶ የለም። ደቡብ አፍሪካ ውስጥ በቆሎ ቢቲ በቆሎ ተሞከረ። በአጭር ጊዜ ውስጥ እንደዚሁ አልሰራም ተብሎ በተለይም በአነስተኛ ገበሬ አካባቢ ሊሰራ እንደማይችል ስለታወቀ እነኚህ ትልቅ እርሻ ያላቸው ለተወሰነ ጊዜም ቢሆን ሄደውበት ነበረ። ያንን አታይም። ህንድን ተመልከች። እኔ ራሴ በጥጥ ላይ አልሰራሁም ያኔ፣ ግን በአንድ አጋጣሚ ሄጄ ጎብኝቻለሁ እንደ ኢንትረስቱ ስለነበረኝ። ህንድ በ1980ዎቹ እንደዚህ ይሄ ጥጥ በጣም በቃ የህንድን ጥጥ ፍላጎት
ሊያሟላ የሚችል ነው ተባልና ብታይ በሰፊው ሄዱበት። ማሻሻጫ ነጥቡ ምን ነበረ? ድሮ በጣም ብዙ ጸረ ተባይ ለእነኚህ ጓይትሎች ቦልወርም ሲሏቸዋል፣ በተለይም ይሄ ሐምራዊ ጓይትል ለሱ በጣም ብዙ ይረጫልና ያንን ልንቀንስ ነው። እንዲህ ይቀንስላቸዋል። ልብ አድርጊ ምርታማነት ይጨምራል ብለው መጀመሪያ ቢያንስ አልነበረም፣ ግን ምርታማነቱ እየጨመረ መጣ። ምርታማነቱ የጨመረው ያንን ዝርያ ስለተጠቀምሽ ሳይሆን መንግስት የራሱን ተነሳሽነት ይዞ የማዳበሪያ መጠን በጣም በሰፊው አስፋፋና በእውነት ምርታማነቱ ከፍ እያለ ሄደ። እስከሚታወቅ ድረስ ይሄውና እኛ መጣ ነው እኮ ብለው ሁሉ እንደ መፈለልም ደርሰው ነበረ። ውሎ ሲያድር የታየው ነገር ምንድን ነው? ድሮ የነበሩ ነገር ግን በጎጂነት ደረጃ የማይታወቁ ተባዮች ተነሱና ዛሬ ድሮ ከሚረጩት በብዙ እጥፍ በላይ መርጨት ጀመሩ። በአንድ በኩል ህንድ፣ በሌላ በኩል ያ እውነት መስሎት ብድር የወሰደ ገበሬ መክፈል ሲያቅተው ምንድነው ያደረገው? ራሱን በራሱ ማጥፋት። በጣም ብዙ ሰው፣ ብዙ ገበሬ። እንግዲህ መሬት ላይ ያለው ነገር ይሄ ነው። ምንድነው? በአጭሩ በአንድ አረፍተ ነገር ዝጋው ብትይኝ ጂኤምኦን ለመጠቀም ኢትዮጵያ ውስጥ they have አንደርላይን አድርጌ የምለውን ነገር አዳምጪ። they have no case፣ ምንም ኬስ የላቸው። ቅድሚያው ጂኤምኦ አይደለም። ለምን? የሚጨምርልሽ ነገር የለው። ሁለተኛ በተለይም የኛ አገር በቀል የሆኑ ሰብሎችን እንደነ እንሰት፣ ጥጥም ቢሆን የተለየ ጥጥ ዝርያ አለን፣ ዳጉሳን፣ እነኚህ የኢትዮጵያ ልጆች ናቸው፣ የበቀሉት ከዚህ ነው እና ምን እንደሚያመጣ ሳናቅ ጥቅም እንደሌለው እያወቅን አንድ ቦታ ያነበብኩትና በጣም ቅድም ያልኩሽ እንዳረሳ ያልኩሽ ያነበብኩትና በጣም ያዘንኩበት ያፈርኩበት ነገር ምንድን ነው? ቁጥሩን እንደው ኮት አታርጊኝ፣ ግን ወደ 67% ምርታማነት ይጨምራል የጂኤምኦ ተክል ተብሎ። የአጋጣሚ ሆኖ ከጥጡ ውጪ በቆሎን ዞር አይቼዋለሁ። ደግሞ በቆሎን ያሉት ከኔ ጋር ነው የሰሩት፣ እኔ ውጪ ሳለሁ። ምሳሌነቱን ያልጨረስኩልሽ ይሄንን ኤግዛክትሊ ይሄንን ሙከራ ኬንያ ውስጥ አደረጉ። ውድቅ ሆነ፣ ተዘጋ። ታንዛኒያ ውስጥ የኬንያው ውድቅ ሆኖ ሲዘጋ ያዩት መስክ ላይ አዲስ አንድ ጎረምሳ ሚኒስትር መጣና፣ ስቴት ሚኒስትር መሰለኝ መጣና መሬት ላይ ያለው ነቅላችሁ ጣሉ አለ። እንግዲህ መሬት ላይ ያለው ሁኔታ ይሄንን ነው የሚመስለው። የሚያሳፍረኝ እምኑ ላይ መሰለሽ? አሁን በቅርብ ጊዜ እንደው እንትኑን የማጣቅሰውን ነገር የት እንደሆነ እንዳየሁ አላውቅም። የኢትዮጵያ ተመራማሪዎች የጻፉት ጽሑፍ ትክክል አይደለም ተብሎ ጆርናሎቹ ስበውታል፣ ወደ እንትን በቃ አንስተውታል፣ ይሄ ትክክል እንዳይደለ እና
ያንን የጻፈው ሰው ወይም ቡድን ሲሉ የነበሩት ምንድነው? ሳውዲ አረቢያና የኢትዮጵያ ሳይንቲስቶች በጣም አግባብነት የሌለው ጽሁፍ በመጻፍ የታወቁ ሆነዋል የሚል ጽሁፍ አንብቤ ይሄ በሀገር ደረጃ የሚያሳፍርሽ ነው። ይሄ በሀገር ደረጃ የሀገርን ስም የሚያጎድፍ ነገር ነው። ምንም ላይ ጠቅምሽ። ባለስልጣኖቹ የዚህ የነኚህ መስሪያ ቤት ሰዎች እኮ መከራከር ያለባቸው ለሀገር እንጂ ለኩባንያዎች መሆን የለበትም። የሆነው ይሄ ነው። ለኩባንያ ተቆሞ ፓርላማን አሳስቶ መንግስትን አሳስቶ ይሄንን ነገር ሰው በጣም በንዴት ተነስቶ ሲናገር እኔ አንድ መጽናናትን የማገኘው ምን ላይ ነው? ቅድም እንዳልኩሽ የትም እንደማይደርስ አውቃለሁ። ይሄ ቴክኖሎጂ ይሄ ቢቲ ኮተን ቢቲ እንትን የሚለው ተባይ በሌለበት ተባይን ተከላከለ ማለት እንዴት ይቻላል? ተባይ የሌለው ለምንድን ነው? ባለፉት 40 ምናምን ዓመታት ስርዓት አበጅተናል። አይፒኤም ኢንተግሬትድ ፔስት ማኔጅመንት የሚባል ነገር ይኸው ምንድን ነው? ተደጋጋፊ የሆኑ የመቆጣጠር የመከላከል ዘዴዎችን በመጠቀም ተባዩ የሚጎዳበት ደረጃ እንዳይደርስ። ተባይ ሁልጊዜ ይኖራል በጨዋታችን ላይ። ነገር ግን በምን ደረጃ ነው የሚኖረው ምልሽ ይሄ ኢኮኖሚያዊ ጥቃት ጉዳት ሊያደርስ በሚችልበት ሁኔታ ነው ያለው ወይስ እንደው በቁጥር ዝም ብሎ መታየቱ ነው የሚል ነገር ነው። እና እነኚህን እንደው ብዙ ለፍተን ብዙ ልምድ አግኝተን ወርደን ተነስተን ያስቀመጥናቸው ስርዓቶች አሉ። ያንን ስርዓት የሚተካ ነገር ሳይኖር እንዲሁ ዝም ብሎ ወይ ቴክኖሎጂ ተገኘ ወይ ኩባንያዎች ይሄንን ነገር እናደርጋለን አሉ ብለን ሀገር ውስጥ ማስገባት ሀገር ውስጥ እንዲራባ ማድረግ በእውነት በአንድ በኩል ያሳፍራል፣ በሌላ በኩል በጣም ያሳዝናል። ውጤት እንደሌለው ጸጉር ከምላሴ ይነቀል የሚሉት ነገር አለ አይደለም? ጸጉር ይነቀል ከምላሴ ምንም ነገር የሚያደርሱ አይደሉም። እርግጥ ውለው አድረው እየመጡም ያሉ ቴክኖሎጂዎች አሉ። ይሄ አንዱን ጂን ወደ ሌላው አንዱን ዘረመል ከሌላ ጋር እንትን አስተላልፈሽ ነቅሎ ተከላ ነገር ተደርጎ የሚደረግበት ሁኔታዎች አሉ። ነገር ግን 1 2 3 ተብሎ ሊቆጠሩና ሊሰጡ የሚቻልበት ደረጃ አልተደረሰም። ቴክኖሎጂ እንጠቀማለን። የምንጠቀመው ቴክኖሎጂ ትክክለኛ የሆነ ችግራችንን የሚፈታ ያለዚያ እኮ መጠየቅ የሚገባቸው ነገሮች ሁሉ እንረሳና ጥቅም ወደ ሌለው ነገር ላይ እንዲህ ስንነጋገርም ስንሰራም አነሰን በዛም ወጪ አለው። በዛ ተይዘን እንዳንቀር እንደው ሳልዘጋው በፊት ይሄንን ርዕስ ቅድም ስለዚህ ስለ አውትሶርስ ስለማድረግ እንደው አንስተሽ ነበር። ጥሩ ርዕስ ነው እና የአፍሪካ መሪዎች ስርዓቶች መዘናጋት ጀመሩ ነው። እና የውጭ ድርጅቶች መጥተው ይሰሩልናል ይሉና ህንፃ ይገነቡልሻል፣ ላቦራቶሪ አለ፣ ከቻሉ በወቅቱ ደሞዝ ይከፍላሉ ለሰራተኛ። ከዛ በኋላ የሚሰራ ምንም ነገር የለም። ዛሬ
ሀገራዊ ስርዓቶች፣ ሀገራዊ ምርምሮች በጣም በወረደ ደረጃ ነው ያሉት። ለምን? እነሱ አውትሶርስ አድርገን እነሱ ያመጡልናል። ዋጋ ከፍለው እየተማሩ ናቸው። የሚማሩ ከሆነ የማያስፈልግ ዋጋ። እኛም እንደዚህ በነገራችን ላይ የኛ የምርምር ስርዓት አፍሪካ ውስጥ ካሉት ምናልባት ቢሻል ከኛ የደቡብ አፍሪካው ነው ኤአርሲ እንትን የሚመራው እንጂ ስም ያለን ድርጅት ነን። ይሄ ዝም ብሎ ይመጣ አይደለም። ለፍተን የግልም የጋራም ዋጋ ከፍለን እዚህ ያደረስነውን ነገር እንዲሁ በቀላሉ ማኮሰስ። አሁን እኮ የኢትዮጵያ ግብርና ምርምር ኢንስቲትዩት የሚባል ስሙ አለ። ነገር ግን እኔ የትም አንሰማም እኮ። አሁን ምናልባት ከዚህ ከጂኤምኦ ጋር በተያያዘ ለወቀሳ ካልተባለ በስተቀር እኮ ስሙንም አንሰማም። ይሄ ሊሆን አይችልም። ይሄን ጥገት ላምሽን አረድሽ ማለት ነው። እነኚህ ትንሽ መስሪያ ቤቶችን ትንሽ እንትኖችን አምጥተሽ ምርምር ኢንስቲትዩት አይኤአርን የሚያክል ግዙፍ ነገር በኢትዮጵያ ብቻ ሳይሆን በአፍሪካ ደረጃ የሚታወቅ በዓለም ደረጃ ይታወቅ የነበረን መስሪያ ቤት እንደዚህ ማኮሰስ እኔ በጣም ያሳዝነኛል። እሺ እንግዲህ በርካታ ቁም ነገሮች ያሉት ነውና መጽሐፉ አሁን ያነሱትም ከጂኤምኦ ጋር ተያይዞ በጣም ብዙ ሊባልበት የሚችል ነገር ነው። እንደው ግን ሰዓታችን እያለቀ ስለሆነ አንድ የመጨረሻ ጥያቄ ከመሄዴ በፊት እዚህ ጋር በግል የተለያዩ ጥረቶች እንዳሉ አውቃለሁኝ እና የእርስዎን ጨምሮ ግን ሰብሰብ ብላችሁ ድምጻችሁን ለማሰማት የሞከራችሁበት ነገር ነበር ወይስ በየግል የመጽሐፍ የመናገር ጉዳይ ብቻ ነው? አይደለም። እሱማ እኮ ዓላማችንን ሳትን ማለት ነው። እንዲሁ በግል ብቻ ከሄድን አንድ 10 የምንሆን ብዙዎቹ ኤንጂኦ ናቸው። እኔ እንደነገርኩሽ እኛ ቲንክ ታንክ ነን፣ ከማንም ምንም የማንቀበል ሰዎች በነገርኩሽ ምክንያት እና ተሰብስበን ምን እናድርግ ብለን አንድ ድርጅት አቋቁመናል። ድርጅት አለ። እኔ ትኑን እልክልሻለሁ፣ ሊንኩን እልክልሻለሁ። በጣም በሰፊው ከሚመለከታቸው ጋር እየሄድን እየተነጋገርን ግብርና ተሰብስበን ሄደን አነጋግረናል። ግብርናዎች እንግዲህ በተግባር ላይ ሲያውሉ አላየንም። እንጠራቸዋለን እንዲያው ለብዙ ነገር እኛ እኮ ነን ይሄንን ፈልገን ማድረግ የሚገባን እንጂ እናንተ እንኳን አልነበራችሁም፣ እግዚአብሔር ይስጥልን ተብለን እና ይሄንን ያጋጣሚ ሆኖ ሰብሳቢ ያረጉኝ እኔን ነው እና በጣም ጥሩ ስራ ለማስተዋወቅ አዌርነስ እንትን ለመፍጠር ብዙ ያገዘን በጽሁፉም በሚዲያውም በምኑም ትንያል አብረን የምንሰራበት አንድ እንትኑን አሁን ንገረኝ እንዳትኝ እንጂ የኤፍሳክ እንትን እንትን ምንድነው ኮንሶርሽየም አለን እና አንዱና ትልቁ መሄጃችን እሱ ነው። ወጣቶችን በነገሮች ላይ ትምህርት ቤት ኤሌመንተሪ ሃይስኩል ሄደን የምናስተምርበት እንግዲህ እያንዳንዱ የየራሱ ቅደም ተከተል አለው ምን አለው። እኔ ራሴ ትምህርት ቤት ሄጄ አስተምራለሁ፣ ሌሎቹም እንደዚሁ የሚያደርጉበት እንጂ
ዝም ብለን ጽሁፍ ብቻ ስለጻፍን ሁሉ ነገር ይሆናል አይደለም። እርግጥ ጽሁፉ የሚጠቅመው ለምንድን ነው እንዳልኩሽ አሳታሚው ድርጅት ለዩኒቨርሲቲዎች ቴክስት ቡክ ነው። እስካሁን አፍሪካውያን የሚማሩ የነበሩት የሚነገራቸው ታሪክ በአፍሪካውያን የተጻፈ ሳይሆን በውጭ ሰዎች ምናልባት ለሳምንታት መጥተው አይተው በሚመለሱ ሰዎች የሚጻፍ ነው። ነገር ግን ይሄ የአፍሪካ ትምህርት አካል ነው እና ቅድም እንዳልኩሽ ውሎ አድሮ የሚዳረስ ነው። ወዲያው የምታዳርሽው ነገር እንትን አይደለም እና አናርፍም፣ አላረፍንም፣ አናርፍም። ለወደፊቱም ቢሆን ለማስረዳት አብሮ ለመስራት እንትን እንላለን። እዛ ስብሰባዎች እንዲያው ከተባባልናቸው ነገሮች እኔ ማስታውሰው አንድም እነሱና እኛ የሚባል ነገር ጭንቅላታችን ውስጥ እንዳይቀረጽ የሀገር ጉዳይ ነው። እኛና እኛ ነን። እኛና እኛ ነን እንጂ እንትን አይደለም ብለን አንደኛ። ሁለተኛ እንዲያው እነኚህ እንደዚህ እንደው ከብዙ ጥቅም የሌላቸውን ቴክኖሎጂዎች በሚያስገቡበት ጊዜ የአፍሪካን በጠቅላላው እንዳልኩሽ የሚመለከት ነው እና የልማት ሰምና ወርቁን እንለያለን ወይ? በእውነት ምን ማለት ነው? እንደው በትንሹ ሁሉም ነገር ሲመጣ አፍሪካን ለማዳን ኢትዮጵያን ለማዳን ፕሮጀክቶቹ የኤንጂኦ ነገሮች ምን የሚባለው ነገር ግን አሁን ይሄንን ጂኤምኦን ተመልከቺ። እኔ እንደው አንዳንዶቹ ጀኑን የሆነ በእውነት ቀና በሆነ መልክ የሚሄዱ እንትን አሉ። የዋህነትም ሊኖር ይችላል። እስቲ ሰምና ወርቁን የልማት ሰምና ወርቁን እንለይ የሚል ሀሳብ ነው ያለኝ ሁል ጊዜ እና ተስፋ የማደርገው ሁላችንም እስካሁን ካላደረግን ለወደፊቱ ፕሮጀክቶች ሲመጡ አንደኛ ማን ነው እነኛን ፕሮጀክቶች የጻፈው? የልማት ፕሮጀክቶች የሚለውን እነኚህ እንትን ወጣት እንትኖችን ጎበዝ ልጆች አሉ ምልሽ ከሃርቫርድ ከየል እንደዚህ የሚወጡ እሳት የሆኑ ልጆች አሉ። ነገር ግን ምን ያህሉን አውቀው ነው መሬት ላይ ያለውን ሁኔታ አውቀው ነው የኛን ችግር ሊፈቱ የሚችሉ? አንድ ምሳሌ እንዲያው ማስታወሰኝ ያጋጣሚ ሆኖ ማን ነው ኤቲኤ የሚባል ድርጅት በሚመሰረትበት ጊዜ የማኪንዚ ልጆች ወጣቶች መጥተው እንትን ይሉ ነበርና ከጻፉት ነገር መካከል እንግዲህ በመስሪያ ቤቱ በኃላፊዎቹ ተሰጥቶኝ አይቼ ምንድነው የሚለው ቴክኖሎጂው በራሱ ሄደ። የሚያስቅ ነገር ነው። ቴክኖሎጂ በራሱ ሄደ በጣም የሚያስቅ እና እንትን ያኔ እንግዲህ እንደዚሁ በእንትን ተገናኝተን ከኃላፊዎች ጌት ሰዎች ኃላፊዎች ጋር ስንነጋገር ነበር። ጎበዝ እባካችሁ የሚያሳፍር ነገር አትናገሩ እና ለዚህ ነው የአፍሪካ ታሪክ በአፍሪካውያን መነገር አለበት። አፍሪካውያን በትክክል አጥንተው ተመራምረው ያወጡትን ጽሁፍ ያወጡትን ትምህርት ማግኘት አለባቸው የምንለው ለዚህ ነው። ሪዮት እንደው ግን አፍሪካውያን የራሳቸውን ታሪክ እንደዚህ ስንል በአፍሪካ ደረጃ እንደው ስናስብ በሀገራችን ደረጃስ እንደው ለማሰብ የሚሆን አይነት ነገርስ አለን ወይ? ትስስሮችን በተመለከተ
አንዱ አካባቢ ከሌላው ለምሳሌ የእንሰትን ጉዳይ ያነሳሉ። ትኩረት የምንሰጣቸው በጣም የተወሰኑትን ብቻ ነው እና የአንዱ የሚጠቀመውን ወደ ሌላ የመውሰድ እና እንዲጠቀም የማድረግ አይነት ነገር ቢኖረን በምግብ ራስን ከመቻል አንጻር እንደ አንድ አይነት በጣም ያው በርካታ ጉዳዮች ቢኖሩም ግን አንድ ቢያንስ መፍትሄ የመሆን ነገር እንዳለው በተለይ የእንሰትን ጠቀሜታ ከብዙ ጉዳዮች አንጻር ያነሱታል እና እንደው ማሳያ እንዲሆን ትንሽ ቢሉበት ደስ ይለኛል። ቴንክ ዩ ሶ ማች። እኔ ሰፋ አድርገን በምናይበት ጊዜ እኛ ሀገር ብዙ ማጣት ሳይገባን ያጣናቸው ነገሮች አሉ። በ1900 መጨረሻዎቹ 2000 መግቢያ ላይ እንደ አውሮፓውያን አቆጣጠር ዓለም ባንክ መጣና ወደ ስንት ሚሊዮን አበድራቸዋለሁ፣ ነገር ግን ምርምሩን በትኑት ማለት ምናልባት ኃይለ ቃል ሊሆን ይችላል፣ ብቻ ምርምሩ ያንስራው ነው የሚሉት። ኤግዛክትሊ ምንድነው ወደ ክልሎች ይሄድ አሉ። እኔ ያኔ ኃላፊ ነበርኩ የኢትዮጵያ ግብርና ምርምር ኢንስቲትዩት። ወደ ክልሎች መሄዱ እኔ ምንም ችግር የለብኝም። ሁለት ዋና ዋና ነገሮች ነበሩ። አንደኛ በጥናት ላይ ተመስርቶ እንደዛ ባለመሆኑ ምንድነው ያጣነው ብሎ ተጠያይቆ ቅድም እንዳልኩ ስለ ጠቅላላ ስለ መጽሐፉ እንደተባባል ነው ተጠያይቆ እንደዚህ መሄድ ይኖርበት ነበር። የግል ስድብ ሁሉ ሰድበውኛል የዓለም ባንክ ሰዎች፣ ተራ ስድብ። እውነቱን ልንገርሽ ያንን ልደግመው አልችልም። እና ምንም ጥናት ላይ የተመሰረተ ሳይሆን እንዲሁ እነሱ ስለገፉ ብቻ ሄደ። ግንኙነታችን ተበጠሰ። ምን ማለት ነው? በሀገር ደረጃ ሀገራዊ እይታ ጠፋ። በየእንትኑ በየክልሉ እንደዚህ እኔ ኃላፊ ሆኜ የደቡብን፣ የአማራን፣ የኦሮሚያን፣ የትግራይን ተው እንዲህ አታድርጉ የምልበት ህጋዊ ግንኙነት አልነበረም። እኔ በጉልበቴ በእውነት በግሌ የለም እንደዚህ ልታደርጉ አትችሉም ብዬ እንግዲህ ታላቅም ስለሆንኩም ስለሚያከብሩኝም ስለሚያወዱኝም አንዳንድ ነገሮች እንሰራለን። ነገር ግን ያ ህጋዊነት አልነበረው፣ ተበጠሰ። ወጣቱን የምታስተምሬው እጁን ይዘሽ ነው እንደነ በዛብህና ሰብለ ፍቅር እስከ መቃብር ላይ እንደምታየው እጅ ይዘሽ አይደለም። ወጣቱ አንቺን አይቶ አራያ ያደርግሻል። ለካ እንደዚህ ነው የሚሰራው። ሜንቶር ታደርጊያለሽ። ለካ እንደዚህ ነው የሚሰራ። ያጠፋ ሁሉም በየክልሉ ነው እንጂ ሀገራዊ በሚባል ደረጃ የለም፣ ጠፋ። ብዙ ምሳሌዎች አሉ። የሀገራዊ ብሔራዊ የአፈር ምርምር ላቦራቶሪ ነበረ። መጀመሪያ ድሮ እንትን ሲል ግብርና ነበረ። የለም ይሄ ምርምር ስለሆነ ወደ ምርምር ይሄድ ተባለ። መጣ፣ ስንሰራ ቆየን። እንደዚህ እንትን አልንና
ትልቅ ባለስልጣኖች አማካሪ የነበሩ ሰዎች እንደው በግል ፍላጎት ተነሳስተው የለም ይሄ አፈር ምርምር ከምርምር ጋር መሆን የለበትም፣ እንዴት ነው ወደ ግብርና ይመለስ። ሚኒስትሮች ምክር ቤት ስብሰባ ነበረ። ጠቅላይ ሚኒስትሩ የሰበሰቡት ያኔ የነበሩ ጠቅላይ ሚኒስትር ተወስኖ እንደመጣ አውቃለሁ። ነገር ግን ቅድም እንዳልኩሽ ከራሴ ጋር መታረቅ ስለነበረብኝ ሲጨርሱ ይሄን የሚቃወም አለ አሉ። ወደ ኋላ ነው የተቀመጥኩት። ከፊት ሚኒስትሮች እንደዚህ አውጥቼ ተቃውሞ አይደለም ክቡር ጠቅላይ ሚኒስትር፣ ይሄ ሳይነገረን ልፋት ድካማችን ምን እንደሆነ ያልሰራነው ምን እንደሆነ ጥናት ተደርጎ ይሄንን አሻሽሉ ሳንባል እንዲሁ እንትን ማለት ለሀገርም ለመስሪያ ቤቱም አይጠቅምም አልኩ። በእውነት ተቆጡኝ። እንዲያው ኃይለ ቃል ሁሉ ተናገሩኝ። እሺ፣ በአጭር ጊዜ ውስጥ የፍቅር ደብዳቤ መጣልኝ። ፍቅር በአስተርጓሚ በመልእክት አይሆንም አላሉም? እሺ እንግዲህ ምንድን ነው እንዴ እና ብዬ ግድ የለም እንግዲህ ያው ከሀገር ወጣሁ። እኔ አልተጎዳሁም እና ብታምኝም ባታምኝም የዛሬ 2 ወር ገደማ ያ መስሪያ ቤት ጠፍቷል። መሳሪያ የለውም። እችን የምታከፍ ክፍል የላቸው። ከ20 ዓመት በኋላ ወደ ምርምር መልሱት። አሁን እንዲህ ያለ ሁኔታ ውስጥ ነው የኖርነው እና ቅድም ያልኩሽ ይሄ እንሰትን በተመለከተ በኔ ግምት ይህንን እንግዲህ በየዩኒቨርሲቲዎቹ በሄድኩበት ተነጋግረናል። ሁሉም ያምኑበታል። በግል ተነሳስተው ደብረ ማርቆስ ዩኒቨርሲቲ ከሌሎች ጋር ከደቡብ ጋር ተባብሮ በትንሹ የሚሰራው ነገር አለ። እንደዛ አይደለም። በሀገር ደረጃ ነው መሆን የሚገባው። በሀገር ደረጃ ደግሞ ሲባል ዝም ብሎ በኢሞሽን ስንትን ተብሎ ይሄንን ያህል ዝርያ ያዝና ሂድ፣ ይሄንን ያህል ችግኝ ያዝና ሂድ አይደለም። ጥናት ላይ በተመሰረተ መልኩ ተሰንዶ ቁጭ ብሎ ኃላፊነት ቁልጭ ባለ መንገድ አንተ ምንድነው አንቺ ምንድነው የምትሰሪው ተባብለን ኃላፊነቱን ተከፋፍለን የምንሄድበት መንገድ መፈጠር ነበረበት። ይሄንን በ2-3 አጋጣሚዎች በጽሁፍም የተያዘ ነገር ያቀረብኩት አለ። እኔ በጣም አንገብጋቢ ነገሮች ናቸው እንሰትን በተመለከተ የምለው አንደኛ መፋቂያ መሳሪያ። ይሄ መሳሪያ አሁን አንዳንድ ቦታ የተሰሩ አሉ መሻሻል ያለባቸው የሚመረትበትን አካባቢ ታሳቢ ያደረገ ነገር። አሁን ለምሳሌ 1-2 ቦታ እንትን ያየሁት ልክ እንደ ወፍጮ ቤት እንሰትን እዚህ እንትን መፋቂያው ጋር ይዘው ይምጡ። ፎር ሄቨን ሴክ እንዴት አድርገሽ ነው? እንሰት እኮ እኔ እንትን ላይ ሄደሽ ብታይ፣ ሊንክድኢን ላይ ሄደሽ ስለ እንሰት የጻፍኩትን ብታይ አንድ የእንሰት ስር እነሱ ወደ 200 ምናምን ኪሎ ይላሉ። 200 ታዩ ከ50-60 ኪሎ የበለጠ እንዴት አድርገሽ ነው ተሸክመሽ መንገድ በሌለበት የመኪና ጉዞ የማይፈቅድበት እንዴት አድርገሽ ነው የምትዩ? ስለዚህ
ሰዎች የሚነግሩኝ ሰዎች ብቻ ሳይሆን ገበሬ እህት አለችኝ፣ ገበሬ ወንድም አለኝ። የሚነግሩኝ ምንድን ነው? እንዴት አድርገን እናስፍክ? በጣም ተወደደ። ለመፋቅ የሚፈልግ ሰው የለም። በጣም ከእንትኑ ዋጋ ምንም ባልተናነሰ እንትን ነው ዋናው ከእህሉ ዋጋ። ስለዚህ እሱን እንዴት ነው የምናሻሽለው? ሌላው እንዴት አድርገን ነው እንዳልሽው ሸዋ ውስጥ፣ ሐረርጌ ውስጥ፣ ወሎ፣ ጎንደር፣ ጎጃም፣ ትግራይ ተመሳሳይ የአየር ጸባይ ሁኔታ፣ ተመሳሳይ የአፈር ሁኔታ ያለበትን አጥንተን እዛ ለጊዜው ባይበሉት እኮ ኮመርሻል ክሮፕ ነው የሚሆነው። ለምን ኢትዮጵያ ውስጥ አሁን እንሰት ቆጮ የማይበላ ሰው የለም። በጣም ተወደደ። እንዲያው ቡላ ምናምን ተይው በጣም በጣም ውድ ነው እና ቃጫው ለፋብሪካ ይሆናል። ኢትዮጵያን ብቻ ሳይሆን ሌላውንም የአፍሪካ አገር ነገ የአፍሪካን ሀገር ግብርና ሊዋጅ የሚችል አንድ ሰብል ቢኖር እንሰት አንዱ ነው የሚል በጨዋታችን ላይ ይሄን በተመለከተ ከሌሎች አፍሪካ ሀገሮችም ጋር እስቲ በየሀገራችሁ ምንድን ነው ያለው እንደዚህ ይሄ ሀገር በቀል ሆኖ ዘላቂነት ያለው ነገር ምንድን ነው በሚል አንዳንድ ነገሮችን አሁን በሚቀጥለው መጽሐፋችን አንዱና ትልቁ የምንሸፍነው ይሄንን በተመለከተ ነው እና እንሰት ያንን ያህል ጠቃሚነት ያለው ሰብል ሆኖ ተረስቶ ቆየ። አሁን ያው እንግዲህ በየአጋጣሚ እኔ እንትኑን አልወስድም፣ ነገር ግን ትንሽም ቢሆን አስተዋጽኦ አድርገናል ብዬ የምገምተው የተቻለንን ያህል ለማስታወስ መንገድ ለማሳየት ሞክረናል። አሁን ፍላጎቱ አለ። ሀገራዊ በሀገር ደረጃ ናሽናል ፕራዮሪቲ እንዲሰጠው እንትን የሚል ነገር አለ። ስለዚህ እድሉ አለ። ነገር ግን አካሄዱ ምን ይምሰል? ዝም ብሎ በኢሞሽን በግልፍት የሚኬድበት ሳይሆን ቁጭ ብሎ ታስቦበት ተመክሮበት የሚኬድበት መንገድ ይሄ እንግዲህ የጠቅላላው የግብርና ልማት አካል ሆኖ ማለት ነው። ምክንያቱም አንዱን ሰብል ብቻ ይዘሽ ሌሎቹን ልትተያች እና ይሄንን ይመስላል። እንሰት ትልቅ ጠቀሜታ አለው። እሱን እንዲያው ላንቺም ለሌሎችም መናገር ኢትዮጵያን ለሚያውቁ ሰዎች መናገር አልፈልግም፣ ምክንያቱም በጣም የታወቀ እንትን ነው እና መስራት ያለባቸው አሉ። እሱ እኮ ብቻ አይደለም፣ ቅድም እንዳልኩሽ 800 ይደርሳል፣ ግን አሁን የ2023 648 ሚሊዮን ለዘይት እናወጣለን አላልኩሽም? እንዴት አድርገን ነው ያንን ልንከላከል የምንችል? ለዛ የሚሆን ሰብሎች አሉ። ኑግ፣ ተልባ፣ ሱፍ፣ የሀበሻ ሱፍ እነኚህ ሁሉ አሉ። የነሱ ምርምር በጣም ተዳክሟል። እዚህ ኃላፊዎቹ እንኳን ሲናገሩ አልሰማም። ይሄ እንዲህ ያለ ችግር አለብን ብለው ይሄንን መረጃ አይተው መረጃው ይሄንን ይመስላል። 800 ሚሊዮን በየዓመቱ አንድ ሰሞን ወደ 2021 እንደዚህ አካባቢ እኮ ከ1 ቢሊዮን በላይ ዶላር እናወጣ ነበረ። ይሄ 2023 የቀነሰው ለምንድን ነው? መንግስት አቅሙን ገምቶ የለም ሊገቡ የሚችሉ የውጭ የግብርና ሸቀጦች ይሄንን በዚህ መገደብ አለባቸው ስላለ ነው። እና ይሄ ሊቀጥል አይችልም። ለምን ብትይኝ የዛሬ 5 ዓመት 2030 ላይ ዛሬ
130 ሚሊዮን ዛሬ as we speak 130 ሚሊዮን አለ። 2030 ላይ 140 ሚሊዮን 135 ሚሊዮን እንሆናለን። 2050 ላይ 2040 ላይ 175 ሚሊዮን እንሆናለን። 2050 ላይ 205 ሚሊዮን የሚገመት ህዝብ ይኖራታል ኢትዮጵያ። ያንን ህዝብ ለመመገብ የአገዳና ብርዕ ሰብሎችን ብታይ ወደ 60 ሚሊዮን ሜትሪክ ቶን ማምረት አለብን። ከየት ነው የሚመጣው ያ 50 ሚሊዮን? መሬቱ እንደሆነ በአሁን ባለው ገበሬ አቅም ሊለማ የሚችል መሬት ለምቷል፣ ተይዟል። በጣም ጥቂት ናቸው የሚተርፉን። እነሱም ቢሆኑ የመንግስት ወይም በጣም ከፍተኛ የገንዘብ ፈሰስ የሚፈልጉ ኢንቨስትመንት የሚፈልጉ እንጂ በገበሬው አቅም ሊለሙ የሚችሉ አይደሉም። ስለዚህ መመካከር፣ ምን እናድርግ፣ ግብርና ላይ ያለውን ህዝብ አብዞርብ ሊያደርግ የሚችል ሌላ ሴክተር ምንድን ነው? ኢንዱስትሪው እንዴት ነው? ስንቱን ነው አነስተኛ ገበሬ ብለን ከ1 ሄክታር በቤተሰብ ያነሰ ከ1 ሄክታር ያነሰ መሬት ይዞ ቅድም እንዳልኩሽ ይሄንን ሁሉ ሊያስፈጽም ይችላል ወይ? ማለትም ለራሱ የሚበላውን አምርቶ ለገበያ አቅርቦ ከውጭ የሚገባውን የምግብ ሸቀጥ ተክቶ እና ፋብሪካውን መግቦ ይችላል ወይ ብለን ተጠያይቀን መፍትሄ የምናገኝበት መንገድ የግድ መፈለግ ያለበት ነው የሚመስለኝ። እሺ፣ በጣም ነው የማመሰግነው ዶክተር ጸደቀ። በዚህ ፕሮግራም ሳልል ባላልፍ የሚሉት አጠር ያለ ጉዳይ ካለ ደግሞ እሱን ይጨምሩልንና እንሰነባበታለን። ከመላ ጎደል መባል የሚገባቸው ነገሮች ብያለሁ ብዬ ነው የምገምተው። ነገር ግን በተለይ ለወጣቱ ላስተላልፍ የምፈልገው መልእክት እኔ እንደነገርኩሽ ከነሱ እየሰማው ያለውት ነገር ለማወቅ ያላቸው ጉጉት፣ ፍላጎት፣ ሀገርን የመውደድ ጉዳይ በጣም በቃ ልብ የሚነካ ነገር ነው። አንድ እነሱ ማወቅ ያለባቸው ስህተትን መፍራት እንደሌለባቸው፣ እንዲህ ካልኩ፣ እንዲህ ከተናገርኩ፣ እንዲህ ከጻፍኩ እንዲያው ስህተት ቢሆን ነው። ስህተትን የሚፈራ ሊማር አይችልም። ስህተትን መፍራት የለባቸው። ድፍረት እና ከስህተት መማር። ስህተትን የሚያክል አስተማሪ የለም ላወቀበት። ይህን ማለት አለባቸው። ሁለተኛ ለራሳቸው ታማኝ መሆን፣ ኢንቴግሪቲ ነው። እኔ ሁልጊዜ ለራስ ታማኝነትን በጣም የማጠብቀው ለምንድን ነው? ከራሴ ጋር ተኝቼ ማደር አልችልም ማለት የሚገባኝን ነገር ምናልባት ነገሌን አስቀይማለሁ፣ ነገሌን አሳዝናለሁ ብዬ መባል የሚገባውን ነገር ሳልል ባልፍ በእውነት ከራሴ ጋር አብሬ ለመኖር አልችልም። ስለዚህ ሁልጊዜ ራስን ማክበር፣ ከራስ ጋር ታርቆ መኖር
ይሄንን ነው ልናገር የሚፈልገው። ቴክኒካሉ ነገር ከመላ ጎደል እንትን የሸፈን ነው ይመስለኛል። በእኔ በኩል ይህን ይመስላል። በእውነት ስለ ትዕግስትሽ፣ ስለ አቀራረብሽ ርዮት በእውነት ይሄ ነው ጥያቄና መልስ አይደለም፣ ውይይት ነው ያደረግነው። የትልቅ ነገር ነው። ይሄ ደግሞ ሙያን ይጠይቃል፣ ልምድን ይጠይቃል። ማንም እንደዚህ ዝም ብሎ ተነስቶ የሚያደርገው ነገር አይደለም። ለአንቺ ያለኝን አክብሮት ልገልጽ እፈልጋለሁ። በጣም በጣም ነው የማመሰግነው። እኔም እጅግ በጣም አመሰግናለሁ። ፈጣሪ አክብርልኝ። አድማጭ ተመልካቾች ዘአንቶልድ ስቶሪስ ኦፍ አፍሪካን አግሪካልቸር ሌሰንስ ፍሮም ኢትዮጵያ የተሰኘው የዶክተር ጸደቀ አባተ መጽሐፍ ላይ ያደረግነው ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁ። እስከዚያው ሰላም ሁኑ።